ስትጸልዩ እንዲህ በሉት ክርስቶስን። በህይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በህይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የህይወት ውሃ ለኔም ስጠኝ። ጌታ ሆይ ይህን የህይወት ውሃ ስጠኝ እንበለው። ይህን ውሃ ስጠኝ። ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የህይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ እባክህ ጌታ ሆይ ይሁን ውሃ ስጠኝ። ይህ ውሃ ለማንም ነው የሚሰጠው፣ ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው። ክርስቲያኖች ዛሬ አሁን ባጭሩ ትምህርቴን ማጠቃልለው ይህን ውሃ ለመጠጣት የማያስጠማውን ውሃ ለመጠጣት ማድረግ የሚገባን ነገር ነው። ምን አስቀድሰው ለምንድን ነው? ምን ጾመው ምን ጸልየው ለምንድን ነው? ምን ሰግደው ምን መጸውተው ለምንድን ነው? ምን ፈልገን ነው? ንገሩኝ እስኪ። ምን ፈልገን ነው ይህን የምናደርገው? የዘላለምን ህይወት ነው አይደለም? በምድሩ ላይ ተመልከቱ። በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው። ንገራችሁ አልስተካከል ያለን ያን ውሃ ስላልቀዳ ነው። ለዛ ነው የማያስጠማ የሚለው። ለምን ሌላው ያስጠማል። ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ። አሁንም ግን ይጠማሉ። ሀብታሞችን እዩዋቸው። ለምሳሌ ሄዱ፣ ጠቢቡም ሄዱ፣ ጉቦም ሰጡ። አንዳንዶቹ ማለት ነው፣ ሁሉም አይደለም። ሀብት ያገኛሉ፣ ግን ጥማቸው ይረካሉ አይረኩም? ማን ነው በሀብቱ የህይወት ጥሙ የረካው? ውስኪ ቢጠጣ አይለቀው። 7 ስታር ሆቴል ቢያድር ምንም ሲቃዥ ያድራታል። የህይወት ዋና እስካልቀዳ ድረስ አይረካም። ስልጣን የቀዱ ሰዎች ይረኩ አረኩ። ፍልስፍና የቀዱ ሰዎች አረኩ። ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍናን ቀርቶ ጠጥቶት ነበረ። ጭልቅ አድርጎ ነው ለዛውም የጠጣው። መምህሩ እንዲያው ክርስትና የዚያ ዘመን የፈላስፎች የአዋቂዎች ሁሉ የዘላለም ህይወት አይደለም፣ ያጠቃላይ የነፍሳቸው የእውቀታቸው የአይምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎች ሁሉ እያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር? እኔን የሚተካይ ፈላስፋ እሱ ነበረ፣ ግን ምን ያደርጋል ክርስቲያኖች ይወስድብኛል ይል ነበር። ምክንያቱም የሚፈራው ለምንድን ነው? ፍልስፍናውን ይጠጣሉ ግን አይረኩም፣ ህይወታቸው ደስተኛ አይደሉም። እያቸው በእኛ